ከዚህ ቀጥሎ የምነግርህ ለሴቶችም ለወንዶችም ለሁሉም ሰው የሚሆኑ በታላላቅ አሳቢያንና ጠቢባን የተፈተኑ ዋጋቸውም ከፍ ያሉ ጥበቦች ናቸውና ልብ ብለህ አድምጠኝ። ይህንን እውነት በልብህ ሰሌዳ ላይ በደማቁ ጻፈው። ሰዎች ክብርህን በሚነኩበትና በሚፈታተኑበት ወቅት ኃይልህን፣ ሞራልህንና ማንነትህን ሳታጣ በሰከንና ጥበብ በተሞላበት መንገድ ሁኔታዎችን የምትቆጣጠርባቸው የናቁህንም ሰዎች የምትበቀልባቸው 7 መንገዶችን ነው። ታዲያ እነዚህ ጥበቦች ወይም ይህ መልእክት ሴቶችን ያገለለ እንዳልሆነ በድጋሜ ልብ በሉልኝ። አንደኛ፣ አትከራከር። አንድ ሰው ክብርህን በሚነካ መልኩ ሲናገርህ፣ ሲሰድብህ ወይም ሲያንቋሽሽህ ወደ አእምሮህ የሚመጣው የመጀመሪያውና ትኩስ ስሜት አጸፋውን በቃላት መመለስና ክርክር ውስጥ መግባት ሊሆን ይችላል። ስሜትህ ይገፋፋሃል፣ አንደበትም ለምላሽ ይፋጠናል። እንዴት ዝም እላለሁ? እውነቱን ማወቅ አለባቸው የሚል የውስጥ ድምፅ ይጮህብሃል። ነገር ግን በዚህ ቅጽበት ቆም ብለህ አስብ። እነሱ የሚጠብቁት ምናልባትም የሚጓጉለት ነገር ቢኖር የእነርሱን የቃላት ጦርነት ግብዣ ተቀብለህ ወደ ሜዳቸው እንድትገባ ነው። ክርክር ውስጥ መግባት ማለት ለእነርሱ አላስፈላጊና ነውረኛ ባህሪ ዕውቅና መስጠት፣ ግብረ ገብ በጎደለው ጨዋታቸው ተሳታፊ መሆን ማለት ነው። ቃላትን በቃላት ለመመከት ስትሞክር ሳታስበው የእነሱን የትግል ሕግጋት ተቀብለሃል ማለት ነው። አንተ ግን ከዚህ ከፍ በል። በዚህ እጅግ ፈታኝ ወቅት ከፍታህን የምታሳይበትና ማንነትን የምታስከብርበት ትልቁ መሳሪያ ዝምታ ነው። ብዙ ሰዎች ዝምታን እንደ ሽንፈት ወይም መልስ ማጣት ይቆጥሩታል፣ ግን ተሳስተዋል። በትክክለኛው ቦታና ጊዜ የሚመረጥ ዝምታ ባዶ አይደለም፣ በኃይል የተሞላ ነው። በስሜት ተገፋፍተህ የምትናገረው የቁጣ ቃል ለጊዜው እፎይታ የሚሰጥ ቢመስልም በመጨረሻ ግን የገነባኸውን ስብዕና ያፈርስብሃል። ቁጣ ደካማነትህንና በቀላሉ እንደምትጎዳ ያጋልጣል። በአንጻሩ በረጋ መንፈስና በበሰለ አእምሮ የምትመርጠው ዝምታ ከማንኛውም የጩኸትና የዘለፋ ቃል በላይ እጅግ የላቀ ጠላትንም ግራ የሚያጋባ መልእክት አለው። ዝምታህ ጩኸት ለሚወዱ ሰዎች እንዲህ የሚል መልእክት ይነግራቸዋል። የምትናገሩት ቃል እኔን አይመጥንም። ወደ እናንተ ደረጃ ወርጄ አልነጋገርም። ክብሬን በእናንተ ርካሽ አንደበት አይለካም። ኃይሌንም ለእናንተ አሳልፌ አልሰጥም የሚል መልእክት። ይህ ከምታስበው በላይ ኃይለኛና በራስ መተማመን የተሞላበት አቋም ነው። ስለዚህ ከንቱና ውጤት አልባ በሆነ የቃላት ምላሽና ክርክር ጉልበትህን አታባክን። ውድ የሆነውን ማንነትህንም አታርክስ። ይልቁንም በዛ የሁከትና የንቀት ማዕበል መካከል ራስን በመግታት ዝምታ ውስጥ ያለውን አስፈሪ ግርማ ትጎናጸፋለህ። ይህ የዝምታ መልስ ማንም አላዋቂ በቀላሉ ሊሰብረውና ሊያረክሰው የማይችለው ለስብዕናህና ለክብርህ አስተማማኝ የሆነ የማይደፈር ጋሻህ ነው። ሁለተኛ፣ ራስህን ለማስረዳት ፈጽሞ አትሞክር። አንድ ሰው ክብርህን ሲነካ፣ ማንነትህ በሌሎች ዘንድ ያላግባብ በስህተት ሲሳል ወይም የውሸት ወሬ ሲዛመትብህ፣ በዛን ቅጽበት በውስጥ የሚነሳው ከፍተኛ ፍላጎት የራስህን ንጽህና፣ እውነተኛነትና መልካምነት ለማረጋገጥ መጣር ነው። ልብህ እኔ እንደዛ አይነት ሰው አይደለሁም ብሎ ሊጮህ ይፈልጋል። እውነቱን በግልጽ አስረድተህ የሰዎችን የተዛባ አመለካከት ማስተካከል ትፈልጋለህ። ይህ ስሜት የሚመጣው በውስጥ ካለው እውነትና ከልብህ ንጹህነት አንጻር ሊሆን ይችላል። ነገር ግን እነዛ ሰዎች በአንተ ጉዳይ ላይ አሉታዊ ስሜታቸውን ያንጸባረቁት በምክንያትና በእውነት ላይ ተመስርተው አይደለም። ይልቁንም አንተን ለማንቋሸሽ ወይም በቅናትና በክፋት መንፈስ ተነሳስተው ዝቅ ሊያደርጉህ አስቀድመው ወስነዋል። እንዲህ አይነት ሰዎች የልባቸውንና የአእምሯቸውን በር ዘግተው እውነታን ለመቀበል ፈቃደኛ ካልሆኑ አንተ ምንም ያህል ጥርት ባለና አሳማኝ በሆነ ሁኔታ ብታስረዳቸው የምትሰጣቸው ማብራሪያ ምንም አይነት ለውጥ ሊያመጣ አይችልም። የነሱ አንተን ያለማክበር በምክንያታዊነት ሳይሆን ከራሳቸው ውስጣዊ ጉድለት፣ ከስሜት አልባነት ወይም ከስነ ምግባር እጦት የመነጨ ነው። ስለዚህ ጉልበትህንና ጊዜህን አንተ ጋር ላለው እውነት ዋጋ የማይሰጡ ሰዎችን አመለካከት ለመለወጥ ማባከን የለብህም። ራስህን ለማስረዳት የምታጠፋው እያንዳንዱ ጉልበት የእነሱን አሉታዊ አስተሳሰብ እንደምትፈራና አንተ ጋም ተጽዕኖ እንደሚፈጥሩብህ በተዘዋዋሪ እየነገርካቸው ነው። እውነተኛ ማንነትህና የሕይወትህ እውነት የሌላ ሰው ማረጋገጫ ወይም ፈቃድ ፍጹም አያስፈልገውም። ራስህን ለሰዎች የማስረዳት ሩጫህን ስታቆም ለራስህ ያለህን ታላቅ ክብር ታሳያለህ። ይህ ማለት
እኔ ማን እንደሆንኩና በሕይወቴ ምን እያደረግኩ እንደሆነ የማውቀው ራሴ ነኝ። የእናንተ የተሳሳተ ፍርድ የራሴን እውነት ፈጽሞ አይቀንሰውም የሚል ጽኑና የማያወላውል አቋም መያዝ ነው። ሶስተኛ፣ በስሜትህ ፈጽሞ አትነዳ። ሰዎች ክብርን ዝቅ ሲያደርጉ ወይም በንቀት ሲሞግቱ ለጠላት የምትሰጠው ምላሽና ይህ ምላሽ የሚገለጥበት ስልት ትግሉን ማን እንደሚያሸንፍ የሚጠቁም እጅግ ወሳኝ ነጥብ ነው። በዚህ ፈታኝ ጊዜ ክብርህን የሚጋፉ ሰዎች ዋናውና የተደበቀው ዓላማቸው ምንድን ነው? እነሱ የሚፈልጉት ያንተን ውስጣዊ ምሽግ ዘልቀው በመግባት የነፍስን ሰላም ማወክ፣ ስሜትህን በብስጭት ማቀጣጠልና አእምሮህ ከቁጥጥር ውጭ እንዲሆን ማስገደድ ነው። አንተ ግን ከዚህ ስሜት ራስን ነፃ አውጣ። እውነተኛው የጥበብ መንገድ በስሜት መነዳት ሳይሆን በስሜትህ ላይ ሙሉ ስልጣንና ሉዓላዊነት መያዝ ነው። ቁጣ፣ ብስጭትና የበቀል ፍላጎት ቢፈታተንህም የውስጥ ሰላምህ ግን ጽኑ ይሁን። የውጫዊ ትርምስ ምንም ያህል ኃይለኛና አስፈሪ ቢሆንም የውስጥህ የተረጋጋ የሰላም ዓለም ግን የጠላት ጦር ፈጽሞ ሊያልፎ የማይችል ጸንቶ የቆመ ምሽግህ ሊሆን ይገባል። ጮክ ብሎ ከሚናገር ከሚሳደብና በስሜት ከሚነዳ ሰው ይልቅ የተረጋጋ የሰከነና በራሱ የሚተማመንን ሰው ለማሸነፍ እጅግ አዳጋች ነው። ድምፅህ በቁጣ ከፍ እንዲል ሳይሆን አስተሳሰብና ብስለትህ ከፍ እንዲል አድርግ። የእርጋታ ኃይል ከማንኛውም የቁጣና የዘለፋ ጩኸት ይልቅ እጅግ ዘልቆ የሚገባ ጠላትን የሚያስደነግጥና ግራ የሚያጋባ ነው። በጸጥታ በሰከነ አእምሮህና በማይናወጥ መረጋጋት ስትጸና የነሱ ንቀት አንተ ጋር ተጽዕኖ እንደሌለው ታሳያቸዋለህ። ለንዴታቸው ምላሽ ባለመስጠትህም የነሱን ኃይል ትመክታለህ። ትግሉን የምታሸንፈው በጩኸትህ ሳይሆን በመንፈስህ ጽናትና በተረጋጋው ማንነትህ ነው። አራተኛ፣ ንቀታቸው የሚያሳየው የነሱን ማንነት እንጂ ያንተን አይደለም። አንድ ሰው ክብርን ሲነካ፣ ሲሰድብህ ወይም ሲያንቋሽሽህ ልብህ ሊጎዳና ነገሩን በግልጽ ወስደህ ራስህን መውቀስ ልትጀምር ትችላለህ። ነገር ግን እውነታው ይህ አይደለም። ያ ድርጊት ስላንተ የሚናገረው ምንም ነገር የለም። ይልቁንም ያ ሰው ስለ ራሱ ማንነት ነው በግልጽ እየመሰከረ ያለው። በደንብ አስተውል። የሰዎቹ ያልተገባ ንቀት፣ ክፉ ቃላትና ስድብ ሊመነጭ የሚችለው ከራሳቸው የውስጥ ባዶነት፣ ባለፈው የሕይወት ቁስላቸው ወይም በተበላሸ የግል ታሪካቸው፣ በስነ ምግባር ጉድለት ወይም በበታችነት ስሜታቸው ነው። አንድ ሰው ያለውን ብቻ ነው ለሌላው የሚያካፍለው። ልቡ በክፋትና በንቀት የተሞላ ሰው ከንቀትና ከክፋት ውጪ ሌላ መልካም ነገር መስጠት አይችልም። የነሱ ስድብ ልክ እንደ መርዝ ነው። ያ መርዝ የመጣው ደግሞ ከነሱ አካል ነው። አንተ ግን ይህንን መርዝ ተቀብለህ የራስህ አታድርግ። የነሱ መጥፎ ምግባር ያንተ ማንነት መለኪያ አድርጎ መውሰድ ትልቅ ስህተት ነው። ንቀታቸው እንደ መስታወት ነው። በዛ መስታወት ላይ የምትመለከተው ያንተ ማንነት ሳይሆን የነሱን የተበላሸ የውስጥ ገጽታ ነው። ያንተ እውነተኛ ማንነት የሚወሰነው በውስጥህ ባለው ክብርና መልካም ምግባር እንጂ በሌሎች ውጫዊና አሉታዊ አስተያየቶች አይደለም። ስለዚህ ሁሌም ለራስህ እንዲህ በል፣ አንድ ሰው ክፉ ሲናገረኝ ወይም ክብሬን ሲነካ እሱ እኔን ሳይሆን ራሱን እየገለጸ ነው በል። በዚህ ጊዜ ውስጣዊ ሰላምህ ይጠበቃል። ምክንያቱም ጉዳዩ ያንተ ሳይሆን የእነርሱ መሆኑን ስትገነዘብ ራስን ከማይረባ የስነ ልቦና ሸክም መጠበቅና ማንነትን ማስከበር ትችላለህ። አምስተኛ፣ የሰዎችን ተቀባይነት ለማግኘት አትታገል። እውነተኛ ክብር የራሱ ምንጭና መሰረት አለው። አንድ ሰው እንዲያከብርህ መለመን ወይም መለማመጥ ማለት ለራስህ ያለህን ዋጋ አትተማመድበትም ማለት ነው። ሰዎች ያንተን ክብር በእነሱ ፍቃድ ስራ አድርገው ሲይዙትና አንተም ያንን ክብር ለማግኘት ስትታገል የራስህን ስልጣን ለነሱ አሳልፈ ሰጥተሃል ማለት ነው። ራስህን እንዲህ ብለህ ጠይቅ፣ በልመና በመማፀን ወይም በማስመሰል የተገኘ ክብር ምን ያህል ዘላቂና እውነተኛ ነው? መልሱ በጣም ግልጽ ነው። እንዲህ ያለው ክብር የውሸትና ጊዜያዊ ነው። እውነተኛና ዘላቂ ክብር የሚገኘው በሁለት ነገሮች ነው። አንደኛ፣ በራስህ በጎ ስብዕና፣ ጠንካራ መርሆችና ታማኝነት ነው። ሁለተኛ ደግሞ ለራስህ ያለህ የማይናወጥ ክብርና ዋጋ ነው። ራስህን ሳታከብር ሌሎች በቅንነት ያከብሩኛል ብሎ መጠበቅ ቄልነት ነው። ስለዚህ ከዛሬ ጀምሮ የሰዎችን ተቀባይነት ለማግኘት የምታደርገውን ትግል አቁም። የራስህን ዋጋና ክብር በሌሎች እጅ አታስቀምጥ። ራስህን ማክበር ስትጀምር በውስጥ የሚፈጠረው የጸና አቋም
ከውጭ የሚመጣውን ንቀት በቀላሉ ይመክተዋል። በእውነተኛ ማንነት ውስጥ ጸንተ ስትቆም ትክክለኛና መልካም ሰዎች ያለምንም ልመና በቅንነት ያከብሩሃል። ክብርን ለማግኘት መታገልን ስታቆም የውስጥ ነፃነትህን ትጎናጽፋለህ። ስድስተኛ፣ በዛ ሁኔታ ውስጥ አትቆይ። ክብርህ በሚነካበት ቦታ ወይም ሁኔታ ውስጥ መቆየት ከሚዘልፉና ከሚያንቋሽሹ ሰዎች ጋር ያለህን ግንኙነት መቀጠል ትልቅ ስህተት ነው። ሰዎች ያለማቋረጥ ክብርህን በሚነኩበት መድረክ ላይ ቆሞ መታገል ወይም በዛ ስፍራና ስሜት መቆየት አስፈላጊ አይደለም። ልብ በል፣ በዚያ ንቀትና ክብር የጎደለው ሁኔታ ውስጥ መቆየትህ ወይም ከሚንቁህ ጋር መስተጋብርን መቀጠልህ ለጠላትህ የሚያስተላልፈው ድምፅ አልባ መልእክት አለ። መልእክቱም የምታደርጉት ነገር ተቀባይነት አለው፣ እኔ ምንም ማድረግ አልችልም፣ ስለዚህ እንደፈለጋችሁ ልትይዙኝ ትችላላችሁ የሚል ነው። በዚህ መንገድ ራስን ከማዋረድ ባለፈ ለወደፊቱም ተመሳሳይ ድርጊት እንዲፈጽሙ መድረኩን ከፍተሃል ማለት ነው። ራስን ማክበር የሚጀምረው ክብር የጎደለውን ሁኔታ የመለየትና ራስን ከሱ የማግለል ጥንካሬ ሲኖር ነው። ይህ የመንፈስ ጥንካሬ እንጂ የፍርሃት ምልክት አይደለም። ራስን የምታከብር ከሆነ ክብር ከሌለበት ቦታ ወይም ግንኙነት ራስን በጊዜ ማግለል አለብህ። ይህ ማለት ግልጽ የሆነና የማትደራደርበት ድንበር ለራስ ማበጀት ማለት ነው። ያን ድንበርህን በምትጠብቅበት ጊዜ ሰዎች አንተን እንዴት መያዝ እንዳለባቸው በግልጽ ይረዳሉ። ክብር ከሌለበት ቦታና ሁኔታ መሸሽህ ለራስህ ዋጋ እንደምትሰጥ በደንብ ይናገራል። በቦታው መቆየትህ ግን የራስህን ክብር አሳልፎ መስጠት ነው። ሰባተኛ፣ ዞር ብለህ ሂድ። የክብርህና የውስጥ ሰላምህ መከላከያ የመጨረሻውና እጅግ ኃያል መሳሪያ ዞር ብሎ መሄድ ነው። ይህንን ድርጊት ብዙዎች እንደ ፍርሃት፣ እንደ መሸሽ ወይም እንደ ሽንፈት ሊተረጉሙት ይችላሉ። ነገር ግን ክብር ከጎደለው ክርክርና ከንቱ ትግል ራስህን አርቀህ መሄድ የላቀ ጥበብና የውስጥ ጥንካሬን የሚያሳይ ነው። መሄድህ ያንን ክርክር ማሸነፍ አቅቶ ሳይሆን ከማሸነፍ የላቀ ዋጋ ያለው አንድ ነገር ለመጠበቅ በመወሰንህ ነው። ያ የምትጠብቀው ወይም ፕሮቴክት የምታደርገው ነገርም የውስጥ ሰላምህ፣ የአእምሮህ ጤናና የነፍስ መረጋጋት ነው። ካላዋቂ ጋር ተከራክሮ በቃላት ማሸነፍ ከሚሰጠው ጊዜያዊና ባዶ እርካታ ይልቅ የራስህን ሰላም መርጠህ ዞር ማለትህ እጅግ የላቀ ኃይል አለው። በዚህ ድርጊትህ ለማይረባ ትግል ስሜትህን፣ ጊዜህንና ኃይልህን እንደማትሰጥ በግልጽ ታውጃለህ። ዞር ማለትህ የድል ምልክት ነው። ምክንያቱም ጨዋታውን ለቁጣና ለትርምስ ፈጣሪዎች አሳልፎ ከመስጠት ይልቅ የስሜትን መቆጣጠሪያ ቁልፍ በራስህ መዳፍ አስቀምጠሃልና። አንተ ያን የማይመጥንህን ቦታና ሁኔታ ለቀህ በምትሄድበት ጊዜ የንቀታቸው መርዝ አንተን የመንካት አቅሙን ያጣል። ስለዚህ እስካሁን ካየነው አንጻር የመጨረሻውና እጅግ ወሳኝ እውነት እንደሚከተለው ነው። ሰዎች ሲንቁህ፣ ሲያንቋሽሹህ፣ ያለአግባብ ሲተቹህ፣ ሲያጣጥሉህ ችግሩ ያንተ አይደለም። ችግሩ የተፈጠረው ሰዎችን እንዴት ማክበር እንዳለባቸው በማያውቁት የሥነ ምግባርና የጥበብ ብርሃን በጎደላቸው በነዛ ሰዎች ዘንድ ነው። ክብር ከጎደለበት ሁኔታ ዞር ብሎ መሄድ የድክመት ወይም የሽንፈት ምልክት ሳይሆን የማይደፈር ክብርና የእውነተኛ ጥበብ መገለጫ ነው። አንተ የተከበርክ ሰው ነህ። ቦታህም በሰላም በእርጋታና በክብር ማማ ላይ ነው። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።